ይስማው፣ ሁሉም ሰው ይስማው። የቀድሞው ስሜ ታምራት ዘገየ ነው የሚባለው። የተወለድኩት ያደግኩት ጎጃም ነው። አካባቢው ይታወቃል። እንደው ማለት ይሄ ማርቆስ፣ ደብረ ማርቆስ አካባቢ ዙሪያ እሱ ነው ዞናችን። ብቻ ባጭሩ አሸድ የሆነበት አካባቢ ነው ያደግኩት። እስልምና በጣም ጥላቻ ጥግ የደረሰበት ለእስልምና ጥላቻ ጥግ የደረሰበት አካባቢ ነው ያደግነው። አልሐምዱሊላህ አላህ ደግሞ የፈለገውን ያደርጋል። እንግዲህ ከዛ አውጥቶን እኛን ይኸው ስልምልም አድርጎናል እልሻለሁ። እኔ በእርግጥ አባቴ ቄስ ነበር በይ አባቴ ቄስ ነበር። እኔ ቄስ ማለት ቄስ ነው ስልሽ እኔ ደግሞ ቤተክርስቲያን በትክክል ውስጡን አውቃለሁ ማለት አልችልም። አባቴ ቄስ ነው፣ ጠንካራ ቄስ ነበር የነበረው አባቴ። እኔ እስልምናን ማወቅም ከማወቅም አልፎ ልገባበት የቻልኩት አዲስ አበባ እንደ ማንኛውም ሰራተኛ እንደ ማንኛውም ልጅ ጠፍቼ በሚል ደረጃ መጥቼ አዲስ አበባ ላይ እዚህ ከመጣሁ በኋላ ነው። ወደ አዲስ አበባ ከመጣሁ በኋላ ነው እስልምናንም ያወቅኩት። እኔም አላህ የወፈቀኝ እዚህ ከመጣሁ በኋላ ነው። እዛ ጋር ነገሮቹ ደግሞ አሁን ከዛ በኋላ ነው። አሁን ስለ ክርስትና እንደው ከገባው በኋላ ነው በትክክል ያወቅኩትን ማለት እችላለሁ። ግን ሳላቀው ሁለቱንም ሳላቀው እኔ ቀጥ ያለ መንገድ ላይ ያለው መስሎኝ ለእስልምና የነበረ ጥላቻ ከባድ ነበር የነበረው። ስለዚህ ይህን ይመስላል አሁን በእንትኑ ደረጃ ማለት ነው እንጂ እኔ አሁን ቄስ ነኝ፣ አባቴ ቄስ ነው፣ እኔም ይሄን ያላቃለው የምለው ነገር ምራመደው የለም ማለት የሚያቀኝም ሰው በብዛት በሚያቀኝ ሰው ስላለ በዛ ደረጃ የለውም ለማለት ነው። አዎ በትክክል እምልሽ ማለት ሃይማኖት እንዳለኝ አውቃለሁ፣ ግን በንጽጽር ደረጃ ግን ቦታ ይሄ እኔ ይበልጣል ያ ይበልጣል የሚለው ደረጃ ላይ በፍጹም እንትን የለውም። በሃይማኖት ደረጃ እኔ ኦርቶዶክስ ነኝ ክርስቲያን ነኝ ብዬ አምን ነበር የነበረው። መጥቼ አዲስ አበባም ከመጣሁ በኋላ እኔ የሰለምኩት እንዳልኩሽ አሁን ከ2002 ነው እኔ የሰለምኩት። አዲስ አበባ የገባሁ ደግሞ 2004 ነው። ከ2004 እስከ 2002 ድረስ ለ6 ዓመት እንደውም ጠንከር ባለ ደረጃ ቤተክርስቲያን እመላለስ ነበር የነበረው ማለት ነው። ዓመተ ምህረት ወለጋ መስጊድ በነገራችን ላይ ኮንስትራክሽን ውስጥ ነው የምሰራው። አጋጣሚ ሆኖ ስራዬ አሁንም ድረስ መስጊዶች ነው የምገነባ ያለሁት። በዛው ታዩኛላችሁ፣ ይቀጥላል እሱ እና ከ95 ጀምሮ እስካሁን ድረስ ብዙ መስጊዶች ገንብቻለሁ። በኩፍር ላይ ያለው ራሱ ወደ 14 መስጊዶች በኔ እጅ አልቀዋል፣ ተገንብተዋል። እና የመጀመሪያ ጥያቄ የሆነብኝ ወለጋ ላይ 95 ዓመተ ምህረት መስጊዱን ጨርሰ ነው እና እኔ የምጠብቀው ነገር ነበር። በተለይ ይሄ ሚንበር አካባቢ ላይ የአምፕሊፋየር መቀመጫ ስቴጇ ላይ እዛ ጋር የሆነች ኪስ ነገር እንሰራለን። አሁንም ድረስ በተመሳሳይ እንሰራለን። እዛች ቦታ ላይ የሚገባ ነገር ጠብቅ ነበር ማለት ይሄ በአምልኮ ደረጃ በሚባል ማለት ነው። አጋጣሚ ሆኖ ገጠር ነው መስጊዱ፣ ምንም ነገር የለም። ለካ ለወደፊት መብራት ከመጣ ለአምፕሊፋየር መቀመጫ ተብሎ ተዘጋጅቶ መቀመጥ ስላለበት ነው የተሰራ የነበረው። ተዘጋ ማለት ነው፣ ቦታው ተዘጋ፣ መብራት የለም። እንደዚሁ ዝም ብሎ በኖርማል በሎካል ድምጽ ነው የሚሰራው፣ ማን ነው የሚሰገደው። እዛ ቦታ ላይ ጥያቄ አቀረብኩኝ። ይሄ ለምንድን ነበር የተሰራው? ለምን ይዘጋል አልኩኝ። አይ ይሄ ምናልባት ወደፊት መብራት እዛ አካባቢ ላይ ከገባልን እዚህ ጋር ለመስገጃ የሚሆኑ እቃዎች የሚገቡ እቃዎች አሉ፣ ለነሱ ማስቀመጫ ነው። መብራት የለም አሁን ተዘግቶ ነው የሚቀመጥ የሚል ነገር ነገሩኝ ማሙ ማለት ነው። ከዛ በኋላ ምንጣፍ ተነጠፈ መስጊዱ። ያ እኔ እንደፈለኩ መውጣበት የምገባበት የነበረው መስጊድ እንግዲህ ከነጫማ መግባት አይቻልም፣ የውዱ ስርዓቱን አናቅም፣ እንዳንገባ ተከለከልን ማለት ነው። ያም ሆኖ ግን ጉጉት ነበረኝና በመስኮት አንገቴን አውጥቼ ሳይ ጥያቄ የሆነብኝ ልጆች ቀድመው አዲስ እንደመሆኑ መስጊዱ ልጆች ቀድመው አወል ሰልፍ ያዙት ማለት ነው። ልጆች ቀድመው አወል ሰልፍ ሲይዙ ያ ጥያቄ የሆነብኝ ምንድነው ጉዱ? እንዴት ነው የትልቅ ሰውም የትንሽ ሰው የሚባል ነገር የለም እንደ ይሄ ነገር እንዴት ነው የሚለው ራሴ ጋር መሟገት ጀመርኩ ማለት ነው። ጠብቄ ልክ ሲወጡ እንዴት ነው የልጆች የህፃናት ትልቅ ሰው ምናምን የሚባል ነገር የለም ወይ? ይሄ ቦታ ሁሉም ሰው ገብቶ አይ
በቃ ባጭሩ ምንም ነገር የለ። እዚህ ጋር መስጊድ ከተባለ ቀድሞ የገባ ነው ቦታው። ወደፊት ተጠጋ ወደ ኋላና የሚባል ነገር የለም። ቀድመህ ትይዛለህ። ከዛ በኋላ በቃ ባለበት ሰግደህ ትወጣለህ። እሺ ስትሰግዱት እዛ ጋር ምንም ነገር የለም። ይሄ ነው በዚህ ለዚህ ምናምን የሚባል ነገር የለም። በቃ ምንም ነገር የለም። በቃ አላሁ አክበር ይባላል፣ ተሰግዶ ይወጣል። አዛን ይባላል፣ ተሰግዶ ይወጣል። ይሄ ጥያቄ ሆነብኝ። ግን ይሄ ጥያቄ ሲሆንብኝ አሁንም እነግርሻለሁ ባጅ እንትኑ እሰልማለሁ የሚለው እንትኑ በፍጹም የለም ውስጤ በፍጹም ማለት እኔ ዝም ብሎ እንደ ስለደነቀኝ ነገር ወይም ደግሞ ስለገረመኝ ማወቅ ስለፈለኩ እንጂ እሰልማለሁ ሃይማኖትን ቀይራለሁ የሚለው ነገር የለም። በዛ አጋጣሚ ግን እንደው በህይወት ካሉ ቢሰሙኝና ብንገናኝ ደስ ይለኝ ነበረ። ሁለት ልጆች የወሎ ልጆች ናቸው። ሁለቱም ሰይድ ይባላሉ። አንድ ቤት ነበር የምናድረው። አንድ ሰፊ ክላስ ኮንትራክተሩ እንትን ብሎልን እዛ ነበር የምናድር የነበረው። ሱቢ ሰላት ሰግደው ወላሂ ሱቢ ሰላት ይሰግዱና ፎጣ የነሱን ፎጣ በላይ ላይ አንጥፈው ጧት ቁርአን ይቀሩብኝ ነበር ላይ ይሄ ልጅ ኢንሻአላህ ምን አንዱ አላህ ቢወፍቀው ብለው ላይ እንትን የራሳቸውን ፎጣ በኔ ላይ ያለብሱኝና ቁርአን ላይ ቁጭ አድርገው ይቀሩብኝ ነበር። ሲቀሩብኝ እሰማቸዋለሁ፣ ግን እንደማይሰማ ሰው ሁኘተኛ ነበር። እየሰማዋቸው እንደማይሰማ ሰው ሁኘተኛ ነበር። ብታምኝም ባታምኝም በሂፍዝ ደረጃ እስከ አማ ድረስ እነሱን ሰምቼ ይዤው ነበር ሙሉ በሙሉ እና ጥያቄ የሆነው ያ ነው። ከዛ በኋላ ቀጠለ፣ መስጊዶች ቀጠልን። ወደ የመጨረሻ የሚሆነው አሁንም ትልቁ ጥያቄና የመጨረሻ ደግሞ የሆነብኝ ወደ ድላ የምትባል ሀገር ከሐዋሳ አልፎ እዛ አካባቢ አንድ መስጊድ ሰራን 96 ዓመተ ምህረት እሱ እዛ ጋር ይሄ ነገር ሚንበር ቴሌቪዥን ላይ በነገራችን ላይ ቀርቤ ተናግሬያለሁ። እንደው ለእናንተ ያው ካልሰማችሁት በአዲስ መልክ ስሙት ነው እንጂ እዛ ጋር አቅርቤ ያለሁ ማለት ነው። ግን ደስ ይላል። የበድሩ ጉዳይ ነው። በድሩ የሚባል የኔ ስጦታ የኔ የሰጠኝ ስጦታ እስልምናን የሰጠኝ በድሩ ነው ማለት እችላለሁ። አላህ እንዳለ ሆኖ ስጦታው ከአላህ ነው፣ ግን ሰበቡ በድሩ ነው። በደንብ ነው እንጂ የምሰራው ባለሙያ ነኝ፣ በጣም ባለሙያ ነኝ። ሰራ ነበር በደንብ። በድሩ ያዋሳው ነገርኩሽ አይደለም። ከበድሩ ጋር አብረን እየኖርን ረመዳን ደረሰ። የመጀመሪያ ረመዳን ሱር ተነስቶ ሲይዝ አብረን ስለነበርን ተነስ አብረን እንብላ፣ እኔ አይበላኝም ማለት ሌሊትም ስለሆነ እስኪ ምናምን ይለኝና ተነስተን አብረን በላን እልሻለሁ። ከዛን በአገር ቤት በዚህ በአራዳ ቋንቋ በሚባለው ይሄ ሼም ወይም ደግሞ በእኛ በአገር ቤት እሉንታ የምንለው ነገር አለ። በእሉንታ ትሞቻለሽ እና በድሩን ከኔ በላይ ወደዋለሁ ብል ማጋነን አይሆንብኝም። በቃ ግን ሙስሊም በመሆኑ ደግሞ በጣም ነው የምጠላው ሙስሊም በመሆኑ። እንደዚህ በወንድምነት ደግሞ በጣም ነው የምወደው። ስለምወደው ሱር ተነስተን ስንበላ አብረነው በላን፣ አብሬው በላው። ቀን እኔ ሄጄ መብላት ነበረብኝ። ሙስሊም አይደለሁም፣ ሻሃዳ አልያዝኩም። ለበድሩ ብዬ እኔን ውሃ እየጠማኝ እኔን እየራበኝ በድሩንም በዚህ ልክ ነው የበድሩም አሁን በድሩ ጋር ያለው የሚለው ነገር ውስጤ ስላለ በፍጹም አልበላም። በድሩ ሲበላ ነው የምበላ ብዬ የመጀመሪያው ቀን ዋልኩ እያልኩ እየለመድኩት መጣሁ። ረመዳን ሙሉን ጾምኩት ማለት ነው። ረመዳንን ሙሉን ሸዋል 4 ቀን ጾምኩ። 2 ቀን ሲቀረው ፈታሱ ማለት ነው። በቃ ይበቃሃል፣ ተው ይቅርብሃለኝ። ሻሃዳ አልያዝክ፣ አልሰገድክ፣ ስለዚህ ይቅራል። እኔ ላንተ ብዬ ነው እኮ ይሄን ሁሉ ማደርገው ላንተ ብዬ ነው። እኔ ያ መጨረሻ የመስጊዱ ኢማም ይሄን ያውቁ ነበር። ሸሻሚል ይባላሉ እሳቸው። በድሩ ይሄን ልጅ ስለምን እንዳትለው ስለም ካልከው ጥሩ አይመጣም፣ አንተ ዝም ብለህ ራስህን ጥሩ የሆነ አኽላቅህን አሳየው እና መንገድ ዝም በቃ ጥሩ የሆነ ነገር ብቻ አሳየው እንጂ ስለም ካልከው ትጣላላችሁ የሚለው ነገር ነግረውት ኑሯል ለበድሩ። በድሩ መጨረሻ ላይ እንትኑ ማለት አልቻለም። በቃ መናገር ስላለበት ፈለገ።
እኔ ምልህ ለምን አንተ ጥሩ ልጅ ነህ ለምን አሰልምም አለኝ። አላህ እንግዲህ ከዛ በኋላ ጉድ ፈላ። ያ ሀገር እንትን ደረደርኩበትና በቃ እኔ እናንተ ከዚህ በኋላ ተለያይተናል አልኩ። እኔ እኮ የምወድህ ልሰልምልህ አይደለም ወንድሜ ስለሆንክ ነው፣ በወንድምነት ነው እንጂ የምወድህ ሙስሊም ልሆንልህ አይደለም። በል እኔ እናንተ ከዚህ በኋላ የለንም። ለ6 ዓመት ልብ አድርጊ በደንብ እዚህ ጋር ከ96 እስከ 2002 እኔና በድሩ እንደዚሁ ከርቀት ወይም ደግሞ በሆነ አጋጣሚ ምናምን እየተገናኘን ምን እያለን ተለያየን ማለት ነው እኔና በድሩ። በዛ የተነሳ እኔ እስከ 2002 ድረስ ባህለኛው የቤተክርስቲያን በቃ አክራሪ አበደ ሁሉ እስኪሉኝ ድረስ የሆነ አፍቅሮ ነው ሁሉ እስኪሉኝ ድረስ ማታ 11 ሰዓት ከሆነ ቤተክርስቲያን ነኝ፣ ጧት ሱቢ በሱቢ ሰዓት ቤተክርስቲያን ነኝ። መጨረሻ ላይ አንድ ቀን ሱብሃንአላህ ወንደላጤ ነኝ። ገብርኤል የሚባል ቤተክርስቲያን ዓለም ባንክ አካባቢ ነው፣ በኮልፌ ቀራኒዮ አካባቢ ወንዝ አለ ከቤተክርስቲያኑ ጎን። ልክ እሱ ልሻገር ስር ወንዝ ጫፍ ላይ ስደርስ አይበቃህም የሚል ነገር መጣብኝ። ማንም ሰው የለም ከጎኔ። ሱብሃንአላህ አይበቃህም፣ እንዳንተ ልጅ አይበቃህም፣ ማነህ ምንድነህ? ከራሴ ጋር ማለት ነው ሙግት። ዞርኩ፣ ምንም ነገር የለም። ምን ልሁን? እሺ ስለ ማለት የበድሩ ድምፅ ነው ጆሮዬ ላይ የመጣው፣ የ96 የበድሩ ድምፅ ስለ ማለኝ። ወላሂ ብዙ ጊዜ ነው ዞርኩ፣ የቆምኩበት ላይ ዞርኩኝ፣ ምንም ሰው የለም። ከዛ ዞርኩና ወደ ቤት ሄድኩኝ። ቤት ሂጄ ብዙ ያው እንደምታውቂው አንቺ የነበርንበት ነው አማልክቶች ግድግዳ ላይ ብዙ አማልክቶቹን ለጣጥፍ ያለው ምን ብያለሁ። እነሱን ያ ቀስ